ይስጥልኝ ውድ ተመልካቾቻችን 17ኛው የባህል ሳምንት እየተከበረ ይገኛል። በዚህ ዝግጅት ላይ በአስተባባሪነት የሚገኙት መምህር መክብብ ይባሉ እስኪ ከሳቸው አንድ ሁለት ሀሳብ እንድንቀበላቸው ነውና ብዙ ጊዜም ሆነዋል በዚህ በባህል ሳምንት ሲሳተፉ እኔም አውቃቸዋለሁ። እስኪ መምህር መክብብ የዛሬው ባህል ሳምንት ምን ይመስላል? እሺ እናመሰግናለን በመጀመሪያ ደረጃ ስለተገኛችሁ። እንግዲህ የዛሬው ልዩ የሚያደርገው እስካሁን ስናካሄዳቸው የነበሩ የባህል ሳምንት በዓል በከተማችን ደረጃ የሚደረገው 2001 ነው የተጀመረው። 17 አመት ሆኖታል። አሁን 2018 ነው እያከበርን ያለነው። ካለፉት አመታት ተሞክሮ እየወሰድን እየቀመርን በተሻለ ሁኔታ የተዘጋጀ ነው ዝግጅቱ። የተሻለ የሚያስብለው ምንድነው? ከተማችን ቀደም ሲል የነበረችበት ሁኔታ ያሏት እምቅ ሀብቶች ወይም የባህል እሴቶች የባህል ቱባ የሆኑ የባህላችን እሴቶች ከከተማው ጋር ባላንስ ያደረጉ አልነበረም፣ ከከተማው እድገት ጋር ማለት ነው። የከተማችን እድገት ደግሞ አሁን ያው እንደምታዩት ነው። በአራቱም ማዕዘን በተለያየ አቅጣጫ ከተማችንን ለመጎብኘት ጉዞ በመናረግበት ሰዓት የምናገኛቸው ነገሮች ባህላችን ደምቆ እንዲወጣ ያደርጋል፣ ጎልቶ እንዲወጣ ነው የሚያደርገው። ማለት እንትኑ ማለት ነው ልማቱ ማለት ነው። አንደኛ ይሄ የባህል ፌስቲቫል ሲባል የአደባባይ በዓል ነው። ያው እንደምታውቁት ነው አብዛኛዎቹ ከባህል ጋር ተያያዥነት የነበራቸው ለባህል ፌስቲቫል ምንጭ የነበሩት አብዛኛዎቹ በዩኔስኮ ተመዝግበዋል እስካሁን ድረስ ማለት ነው። ለምሳሌ የሲዳማ የፍቼ ጨምበላላ፣ የኦሮሞ የገዳ ስርዓት፣ የኢሬቻ በዓል፣ የመስቀል ደመራ፣ የጥምቀት በዓል እና ሌሎችም የማህበረሰብ ውጤቶች ናቸው። የህብረተሰቡ የኢትዮጵያውያን የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ሃይማኖት ተከታዮች እነሱ ጠብቀው ያቆያቸው እሴቶች ናቸው። እነዚህ ደግሞ አንድነታችንን የሚያጠናክሩ ናቸው። ችግርም ቢመጣ ፈተናም ቢመጣ ምንም ይምጣ በሀገር ላይ የመጡ በውስጥም በውጭም የመጡ ችግሮች ለመቋቋም የሚያስችሉን ከዚህ የምናገኛቸው ውጤቶች አንድነታችን። ስለዚህ ፌስቲቫሉ ደግሞ ይሄንን ነው የሚያሳየን፣ አንድነታችን ነው የሚያሳየን፣ አብሮነታችን፣ ፍቅራችን፣ አኗኗራችን። ይሄ የባህል ፌስቲቫል ማለት ሞዛይክ ነው። ሞዛይክ ምንድነው? ለምሳሌ ዓለም አቀፍ ቱሪስቶች ወይም ዓለም አቀፍ አገሮች ዓለም አቀፍ የቱሪዝም መዳረሻ የሚሆኑት ባላቸው የሞዛይክ ስራዎች ነው። ለምሳሌ ሮምን ብታዩ፣ ኮሪያን ብታዩ፣ ደቡብ ኮሪያን፣ ጃፓንን ብታዩ በአብዛኛው የሞዛይክ አርኪቴክቸራል ምሁራን ብዙ ነገር በአንድ ነገር ያሳያሉ ማለት ነው። አንድ ነገር ላይ በሞዛይክ አድርገው ቀርጸው ያሳያሉ። አዲስ አበባችን ሞዛይክ ናት። ሞዛይክ ማለት ምን ማለት ነው? ብዙ ነገር በአንድ ነገር ማሳየት፣ ብዙ ብሔረሰብ፣ ብዙ ባህል፣ ብዙ ሃይማኖት በአንድ የባህል ፌስቲቫል በአንድ ማዕከል ውስጥ በአንድ የባህል ፌስቲቫል ቀን ማሳየት መቻል። እስኪ ስምሽ ማን ይባላል? ስሜ ሰላማዊት አባተ ይባላል። ስንት አመት ሆነሽ እንግዲህ ይሄን የባህል ሳምንት ካፌ? የባህል ሳምንት ወደ 7ኛ አመት ምናምን መካፋይ ነበርኩኝ። ጥሩ ነው እንግዲህ 7 አመት ካፌ። እስኪ ለወጣቱ የምታስተምሪው ትምህርት ልምድና ተሞክሮሽን እስኪ ለወጣቱ የምታስተላልፊው፣ ወጣት እንደመሆንሽ መጠን ራስሽን ችለሽ እየሰራሽ ነውና ለብዙ ሰዎች አርአያ የምትሆኚ ሴት ነሽ። እስኪ ይሄ ልምድሽን ተሞክሮሽን ለወጣቱ አካፍሉ። እሺ ያው መስራት የሚፈልግ ወጣት መስራት ይችላል። በአሁኑ ሰዓት ላይ መስራት መፈለግ ብቻ ነው እንጂ ስራ አለ። የትኛውንም ነገር ወደ ስራ መቀየር ይቻላል። በፊት ስራ እየተሰራ ስኬታማ የማይሆንበት ምክንያት የገበያ ትስስር ነበረ። አንድ ሰው የእጅ ስራም ቢሆን ይሰራል፣
ከዛ መሸጫ ነገር ስለማያገኝ ያው የሰው ከሰው ጋር ስለማይገኝ የገበያ ትስስር ስለማይኖረው በዛ ምክንያት ነበረ ብዙ ሰው የእጅ ስራ ላይ ምናምን እንትን የሚሆነው። አሁን ግን ያው እንደዚህ አይነት ፌስቲቫሎችም ሲኖሩ ከሰው ያስተዋውቃሉ፣ ፕሮሞት ታደርግበታለህ ራስህ። ከዛ ባሻገር ደግሞ ሶሻል ሚዲያ አለ። አብዛኛው ሰው ሶሻል ሚዲያ ላይ በአሁን ሰዓት ተቀጥሮ የሚሰራ በጣም ጥቂት ሰው ነው ብዬ ነው የማስበው። ብዙ ወጣቶች ጎበዞች ናቸው፣ ሶሻል ሚዲያ በጣም እየተጠቀሙበት ነው፣ እየሰሩ ነው። ስለዚህ በቃ መስራት ጥሩ ነው፣ አሪፍ ነው። መልካም እንግዲህ አንቺ ቤተሰብሽን እያስተዳደርሽ ትገኛለሽ በዚህ ስራ። እንዴት ነው ውጤቱን እንዴት አየሽው? ለውጥ አለው ወይስ ምንድነው አላማሽ ወደፊት? አዎ ለውጥ አለው። ለኔ ለውጥ ገንዘብ ማግኘት ብቻ አይደለም። እኔ የምሰራቸውን እቃዎች ሰው ሲወዳቸው በጣም ነው የሚያምሩት፣ በጣም ደስ ይላሉ ምናምን እያለ በቃ ደስታውን ሲገልጽልኝ ራሱ ለኔ እርካታ ነው፣ ደስ ይለኛል በጣም በቃ። እና ሰው እኔ የምመርጠውን የኔ ደስታ የሆነውን የኔ ፍላጎት የሆነውና እኔ የምወዳቸውን ነገሮች ሰው ሲወድልኝ ደስ ይለኛል። ከዛ ባሻገር ደግሞ ገንዘብም አገኝበታለሁ፣ አገኝበታለሁ፣ እጠቀምበታለሁ፣ እሰራለሁ። አንድ ነገር ላይ በቃ ይሄን እየሰራው ነው ብዬ ቁጭ ማለት አልወድም። ሁልጊዜ አዳዲስ ነገር ሰው ቢያይ ያን ሁልጊዜ የምሰራው ነገር ሰው ስለሚያደንቅ ነገም ከነገ ወዲያም አዳዲስ ነገር እያያዝኩኝ ደስ እንዲለው ማድረግ ደስ ይለኛል እኔም። እና ሁሌም መፍጠር ላይ ነኝ ያለሁት። አዳዲስ ነገሮችን ሁሌም እወዳለሁ። ሁሌም አዳዲስ ነገር ይዤ መምጣት ደስ ይለኛል። የተለያዩ ውጭ ሀገር ዜጎች ይጋበዛሉ በዚህ ፕሮግራም። 17 ዓመት ስታከብሩ የውጭ ሀገር ዜጎች መጥተው ይጎበኛሉ። የከተማ የባህል ፌስቲቫል ወይም የከተማ የባህል ሳምንት ስናከብር ከተማችን ላይ ያሉ የከተማችን በ11ዱም ክፍለ ከተማ ላይ ቀደም ሲል 10 ክፍለ ከተማ ነበር። አሁን 11 ከ2 ዓመት ወዲህ ከ3 ዓመት ወዲህ 11 ክፍለ ከተማ ሆነዋል። በ11ዱም ክፍለ ከተማ ውስጥ ያሉ ነዋሪዎች ሲባል ኤምባሲዎችንም ይጨምራል። ስለዚህ እነዚህ ነዋሪዎች ወደዚህ ባህል ፌስቲቫል ያላቸውን የባህል እሴት፣ የባህል ውጤት፣ የባህል ከባህል ጋር ተያያዥነት ያላቸው አልባሳትን፣ የባህላዊ አመጋገብን፣ የባህላዊ ጭፈራን ለማሳየት ወደዚህ በሚመጡበት ሰዓት እነሱን ኤምባሲዎቹን ጭምር እያቋረጡ ነው የሚመጡት። ኤምባሲዎቹም ያውቃሉ። ስለዚህ እንደ ሀገር በሚከበረው ላይ እነሱ አሉ፣ ይጋበዛሉ፣ በቀጥታ ይጋበዛሉ። ነገር ግን በከተማ ደረጃ ሲከበር እነሱ ራሳቸው በአመት አንድ ጊዜ እንደሚከበር ስለሚያውቁ እንደማንኛውም ነዋሪ ማለት ነው እንደማንኛውም አዲስ አበባ ሁለተኛ ከተማቸው አድርገው ስለሚቆጥሯት እንደ መዝናኛም ሆነው ይመጣሉ፣ እቃ ገዝተውም ይሄዳሉ። በቃ አይ በጣም ደስ ይላል። አሁን የኛ ባህል እንግዲህ ዓለም አቀፍና ይሄንን እንትኖቹ ፈረንጆቹ መጥተው የሆነ እቃ ይዘው ሲሄዱ ይሄን ሀገር ያስተዋውቃሉ ብለን ተስፋ እናደርጋለንና አንተ የምትችለውን ጥረት እያረክ ነውና በዚያ በ17 ዓመት ውስጥ ከተለያዩ የክልሎች አሉ አይደል ልምድና ለተመክሮ ልውጥ አድርጋቸዋል። በዚያ በ17 ዓመት ውስጥ ልክ ነው። ከተለያዩ ክልሎች ይመጣሉ፣ ብዙ አይነት ተሞክሮ ወስደው ይሄዳሉ። አሁን ግን እስካሁን በነበረው አሁን ያለው አይነት እንዳልነበረ ያው አስቀድሜ ተናግሬያለሁ። እንግዲህ ከተማ አቀፍ የባህል ፌስቲቫል ነው እያልን ያለ ነው። ይሄ ከተማ አቀፍ የባህል ፌስቲቫል በአንድ አዳራሽ ውስጥ የሚያልቅ ነገር አይደለም። ወይም ደግሞ በአንድ አዳራሽ ውስጥ ሁሉም ይተዋወቃል ማለት አይደለም። ስለዚህ ከተማችን ከወንዝ ዳርቻዎች ጀምሮ ከተራራ ጫፍ እስከ ወንዝ ዳርቻዎች ከተማችን በአሁኑ ሰዓት ለሌሎች የአፍሪካ ከተሞች በሚያስደንቅ ሁኔታ ሞዴል መሆኗ ሁሉም የአፍሪካ መሪዎችም ሌሎችም እየመሰከሩ ናቸው። ስለዚህ ይህ በሆነበት ሰዓት ይህ ከተማ አቀፍ የባህል ፌስቲቫል በተለይ ደግሞ በለሙ አደባባዮች ላይ ቢዘጋጁ የበለጠ ደግሞ ውጀት ይኖራቸዋል ካለው ልማት ጋር ካለው የከተማዋ ፍጥነት ጋር። ምክንያቱም ይሄ ከተማው ከቀን ወደ ቀን እድገቱን እያሳየ ልማቱን እያፋጠነ ያለው ባህላችን ጎልቶ እንዲወጣ ነው። ወደ ከተማችን የሚመጡ ሰዎች ባህላችንን እየፈለጉ ነገር ግን ሌላውን ሲያዩ ከተማዋ ቆሽሻ ወር መስህብነት ሳይኖራት ሲቀር የፈለገ ባህል ቢኖር የመምጣት እንትናቸው አነስተኛ ነው የሚሆነው። አንድ እሱ ነው። ሁለተኛ ደግሞ ከተማችን እንዲህ እየለማች ባህሏ እንዲህ እሴቱ እንዲህ እየወጣ የባህል ፌስቲቫል እየተዘጋጁ ሲሄዱ በአብዛኛው ማለት ነው ምን ይሆናል ማለት ነው ሰላምና ጸጥታ እየሰፈነ ሄደ። ለሰላምና ለጸጥታ
መደፍረስ ምክንያት የሚሆኑ ነገሮች ካሉ እየተፈቱ ይሄዳል። አንድነት ሲኖረን ነው ይሄ ባህላችንን የምናስቀጥለው፣ ማንነታችንን የምናስቀጥለው አንድነታችን ሲጠናቀር ነው። እና ተሞክሮ ደግሞ ከዚህ ተወስዶ ሌላም ቦታ ሊታይ የሚችለው ይሄ ሰላም ሲኖር፣ በሰላም ደግሞ ይሄ መሰረት ነው አብሮነት፣ ማንነት። ይሄ ስናዘጋጅ ነው የምንደምቀው። ይሄ አለን ብለን አጉልተን ማንነታችን ስናሳይ ነው ሰላም የሚለው ነገር። ስለዚህ ደግሞ ምን ይሆናል ማለት ነው? ምን ወደ ማድረግ እንሄዳለን? ሰዎች ከልህኝነት ይወጣሉ። ወደ አብዛኛው የኢትዮጵያ ሕዝብ ሊጠቅም ወደሚችል በቃ ይሄ ከመጤ የሆነ ነገር በር እንዳይከፍት ያደርጋል ማለት ነው። ይሄ አሁን እንደዚህ አይነት ፌስቲቫሎች ሲኖሩ፣ ከተማ አቀፍ ፌስቲቫሎች ሲኖሩ፣ በተለይ ደግሞ ከከተማው እድገት ጋር ተያያዥነት ያላቸው የበለጠ ማንነታችን ጎልቶ እንዲወጣ በምናደርግበት ሰዓት እነዚህ መጤ የሆኑ እኛነታችንን እርስ በራሳችን እንድንዋጋ የሚያደርጉ እርስ በራሳችን እንድንዋጋ እንድንጣላ የሚያደርጉ ነገሮች በሙሉ ምን ያደርጋሉ ማለት ነው? እየከሰሙ ይሄዳሉ ማለት ነው። እና አንድነታችን እየተጠናከረ ይሄዳል ማለት ነው። የባህል ስራ ላይ ብዙ አመት ሆኖሻል እና ስታቀርቢ እንዴት ነው ቤተሰብ ይደግፍሻል? ባለቤትሽ፣ ልጆችሽ እንዴት ነው የሚያዩሽ? እንዴት በርቺ ነው ወይስ ቀጤ ወይ ደግሞ ምንድነው ተግዳሮት በፌስቡክ ላይ የሚያጋጥምሽ? ወይ ምንም ተግዳሮት የለውም። እንደውም በጣም ሰፖርት የሚያደርጉኝ በጣም ደጋፊዎቼ ናቸው። ልጆቼ ስፔሻሊ ልጆቼ በጣም ነው የሚኮሩብኝ። በቃ በጣም ጀግና ነሽ ማሚ፣ በቃ እንደዚህ አይነት ቦታ ላይ ስመጣ እንደው ማሚ ተሸልመሽ ነው የምትመጪው፣ በጣም ነው የሚያምረው የሰራሽው በአሁኑ ምናምን በጣም ነው ፕሮሞት የሚያደርጉኝ፣ በጣም ነው የሚያግዙኝ እና በቤተሰቤ በኩል በጣም ደጋፊዎቼ ናቸው እንጂ ምንም ተግዳሮት የለም። የምታመሰግኘው አካላት ካለ ማመስገን ትችላለሽ። አመሰግናለሁ። ያው እኔ አሁን ነገሮች እንደዚህ አይነት የምሰራቸው ነገሮች እየተበረታቱ አዳዲስ ነገር እንድፈጥር አዳዲስ ነገሮችን እንዲይዝ በቃ የሰውን ፍላጎት ምንድነው እያልኩኝ በጣም እንዳጠና ምናምን የሚያግዘኝ ያው ሰው ነው ራሱ ነው። ስለዚህ ኢትዮጵያን ሕዝብ በጣም የማመሰግነው የሚያውቁኝንም የሚወዱኝን የሚያበረታቱኝን ሁሉንም በጣም አመሰግናለሁ። ቀጣይ ደግሞ ባህልና ቱሪዝም በተገኘው አጋጣሚ ሁሉ ሀገራዊ ይሁን አፍሪካዊ ኢስት አፍሪካ ባዛሮች ሀገራዊ ባዛሮች ምናምን ሲዘጋጁ እኔ እንድመጣና ራሴን እንዳስተዋውቅ እቃዎቼን እንዳስተዋውቅ ስለሚያግዘኝ እጅግ በጣም አድርጌ አመሰግናለሁ። ስለተከታተሉሽ እናመሰግናለን። መምህር ለሰጠን አጭር ማብራሪያም እናመሰግናለን። እናንተም እዚህ ተገኝታችሁ ይህንን መረጃ ለማድረስ ጊዜ ስለሰጣችሁ በጣም እናመሰግናችኋለን። እኛም እናመሰግናለን። በርታ እንግዲህ እናመሰግናለን።